ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሰው ሁሉም ሰው በእኔ ተጠቅሟል። ገባሽ? የኔ ቁስሌን የማውቀው እኔ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ ብስማ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ። አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪቫይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው? እኔ ምንድን ነው ከእኔ የሚፈልጉት? ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚ፣ እዚህ ጋር እንደዚህ ሆነች። ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ማርያምን ሀቢባ የመቤቴ ክፋት ምናምን እኔ ኪዳነ ምሕረትን የለብኝም። ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወቷል። የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ። በምገባበት ሰዓት እጣ ፋንታ ጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሞ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሞ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁትኝ። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ፣ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለው? ቀጣይ ሳምንት አደርጋለሁ ብዬ ተውኩትኝ። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥላ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለሁለት ቀን እኮ ነው። ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ሂጂ። በቃ ሂጂ፣ ተረጋግተሽ ነው ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ። እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ። ለብዙ ሰው ማለት ነው፣ ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው የማስበው። ገባሽ? በቃ ጀስት ይጠቀሙ። ምን ይመሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት፣ ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ግባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኔ እኮ ለጌሜ ጊዜ እኮ እሷ የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ ላልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌሜ። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው ሀቢባ? በማይመለከተኝ ነገር
ያ ነው በቃ ውስጤን ያመመኝ። ገባሽ? ግን ዋናው ባለቤቷ አልተናገረች። አንቺ እኮ እሱን እኮ ነው የምልሽ። ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው ነው። አሁን እንኳን ባቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ። ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ የእሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽኝ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ በሞከረው እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል አቡዬ። አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ተሞክራለሽ። ሞር ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የእነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትኝ። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜ ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌም ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሜ ቴንክ ብዬ ለእሷ ጌም ደግሞ የማኬ ጊዜ ደግሞ እኩል የሰጠችኝን እጄ ከፈልኩኝ ሰጠውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ የሰጠችኝን ብዬ አልሄድም አይደል ቢባ አልሄድኩም። ኦልሬዲ ሰጠች አለው። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት። ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከእሷ ክፉ ቃል እስካልወጣ እኔ በጣም ልይዞኝ ነው ገባሽ? ይህንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቅሻል ምቀኛ እንዳልሆንሽ፣ አዲስ ጀማሪ እንደምታበረታች፣ ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ፣ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ፣ ሁሉም ሰው አፈምሰሻል፣ ሰፖርት አርገሻል። ዩ ኖ ዮር ሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬ ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አርጊ እንደዚህና ነይ። ከዛ እፏ እንላለን ነይ ተይው በቃ እኔ እሱ ነው። አሁን ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው ማናት እንትኑ ምናምን ጌሙ ምናምን የሆነ ሀቢባ እግዚአብሔር እኔ ለራሴ እስኪገርመኝ ቅመም ተደርግ እንዲያለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ የእርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲ ያልኳትኝ ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫዎች ያለችሽ እንጂ ቶፕ ጊፍተሯ እኔ ነበርኩኝ እኮ። ደግሞ እኮ ሀቢባ ገባሽ? እኔ ነኝ እኮ ያለኝን የሌለኝን ጊፍት አውጥቼ የሰጠኋትኝ። ከዛ ምናምን ክሳያችን ቃል ወስደ ማለት ነው ክሳል ቤታ ምቀኝነቷ ምናምን ብለው በየቦታው ፖሰቱትኝ። ገባሽ? እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያደረጉኛል። ምን የለችበት ለምን እንደው ሌላው የውልሽ አንቺና ዲቦን እናስታርቃችሁና ሌላው ሌላ ነገር ሀቢባ ላስረዳሽ። ቆይ ሀቢባ ላስረዳሽ። አቦዬ ላኩልንዳ ሀቢባ ላስረዳሽ። ሰው ልጅ ይኸውልሽ እኔ ድሮ ሰው እስከ ሰው ጋር ሲጣላ በመሰዳደብ ነበር ማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር ማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን በቃ ብለን እሷን በቦታ እኔም በቦታዬ አንቺ በመስመርሽ በሰላም ነው በክብር አንድ ቀንም ተናግሬያት ማለት እሷ የምትናገረኝ አለቅ የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀክ ተብሎ ታኝቶ የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁሉ ጊዜ በሰው በቃ በሰው ገባቸው በሰው በቃ እንዴ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይሄንን ሳምንት እንደምለጠልጥ እህቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ እንዴት አድርጌ እንደምለጠልጥክ